ዛሬ እንግዲህ በ26ኛው ዙር ትልቁ የሰንዴይ ማርኬት ላይ እንገኛለን። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. እንግዲህ እንደምታዩት በርካታ ሰዎች መኪና እየገዙ እየሸጡ እየቀየሩ ይገኛሉ። እኔም እንግዲህ ወደ ውስጥ ልግባና አብረን hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning. Oh, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting and I'll never look back. Moving on till I get it all. ሰዎች መኪና ከመግዛታቸው በፊት ቅድሚያ ምን ማወቅ አለባቸው? እውነት ነው ሰዎች መኪና ሲገዙ ቀድሞ ሁሉም ነገር ፍተሻ አድርገው ነው የሚገዙት። ነገር ግን ለፍተሻ ከመግባቱ በፊት ምን ማየት አለባቸው ምን ማወቅ አለባቸው የሚለውን እስቲ ወንድማችን አብረን እናያለን ይሆናል። ተከተሉ። ሰላም እስቲ እንግዲህ ስለዚህ መኪና ምን እንደሆነችና ሰዎች ምን ማወቅ እንዳለባቸው ባጭሩ ስለዚህ እሺ መጀመሪያ ዋናው መኪና ሻንሲና ድሪል ነው የሚታየው መኪና ላይ ከዛ ሞተር አንዱ በኮምፒውተር ቼክ ይደረጋል። የሞተሩ ሁኔታ ይታያል። ኮምፕሬሽን ቴስት አለ። መኪናው ኮምፕሬሽን ቴስት ይታይና ሞተሩ መጀመሪያ ጥሩ መሆኑ ይታያል። ከዛ ይነዳል። እግሮቹ ካምቢዮ እና ሻንሲ አብዛኛው ጊዜ እነዚህ ያርሶች ሻንሲያቸው ነው ይታያል። ይታያል። ያን መጀመሪያ ማሳየት ያለባቸው ለመካኒክ ይሄን ፓርት ነው። አሁን ሻንሲውን አይተናል። አይሻው አይደል? እዚህ ጋር ያለው ሻንሲ እዚህ ጋር ይሄ አሁን ሻንሲው ጥሩ ነው ያለው። ከዛ በመቀጠል እዚህ ጋር እንገባለን። እዚህ ጋር እንገባና ይሄ ጠርዝ እነዚህ ሳንቲሞች ናቸው። ይሄ መመታት የለበትም። ይሄ ተመታ ማለት ዋጋ የሚጥላል ያለው ለተሰጨው ዋጋ ላይ ተጽዕኖ ያደርጋል። ይሄ እነዚህ አራቱም ማዕዘን ላይ እንደዚህ ይታያል። ከጀርባም አለ። ይሄን ያስገባዋል። እሺ የዚህ የኮምፓክት ችግሮች ዋና ዋናዎቹ ምንድን ናቸው? ዋና ነገሩ ጠርዝና ሻንሲ ነው። ጠርዝና ሻንሲው ይታያል። እሱ ቆንጆ ከሆነ ያው ሞተሩና ካምቢው ይታያል። እነሱ እንኳን አሁን ብዙ ጊዜ ሰው ሞተር ሲባል ይፈራል። ሞተር የሚስተካከል ነገር ነው፣ የሚቀየር ነገር ነው። ማስተካከል ይችላል። ሻንሲ ከተበላሸ ጠርዝ ከተበላሸ ግን ለማስተካከል ይከብዳል። እንደገና አታመጩ እንደ ፋብሪካው አይመጣም። እና እሱ ነው ይሄን ጠርዝ ያው ንጹህ ነው የምታየው። ንጹህ መኪና እንደዚህ አሁን በመካኒክም ሳይኖር የምታየው ነገር እነዚህ ሳንቲሞች መኖር አለባቸው። አይሻቸው ይሄ ፋብሪካ ጠርዝ ነው ያለው። በብዛት እንትን አላቸው ግሪል አላቸው እዚህ ጋር እዚህ ዝቅ ስለሚል እነዚህ ፓርቶች እዚህ ጋር ግሪል ይመታላል። ግሪሉ መጀመሪያ እንደዚህ መካኒክ ሳታሳይ ራስሽ የምታየው ነገር እዚህ ጋር የለም። ይሄ ጠርዝ እቺ ጠርዝ ንጹህ መሆኗን መጀመሪያ ታያለሽ። ከዛ ሻንሲውን ታያለሽ። ሌላ ምን አለ መሰለሽ በዚህ ሳይድ ይሄም እንደዚህ ልክ እንደዛኛው መኪና ተመሳሳይ እንትን አለው ሳንቲም አለው። ይሄ ማለት ንጹህ ነው ማለት ነው። መኪና አሁን ዲዛይር ላይ ክሬም ዳሽቦርድ እና ጥቁር ዳሽቦርድ ይባላል። ተፈላጊ የሚሆነው ክሬም ዳሽቦርድ ነው። በሰው ገበያ ላይ ተፈላጊ ነው። ይሄ ነው እዚህ ጋር ይታያል። ይልሽ እንደዚህ ከፍቺ ነው። እዚህ ጋር ፋብሪካ ፖስት አለው ራሱ የፋብሪካ ሜከር። ይሄ ጠርዝ አየሽው? ይሄ ግጭት ካለው ያስታውቃል። ሲሰራ በደንብ ያስታውቃል። ይሄ ቀላል ነው። እዚህ የሚታይ ነው። ከገዢዎች ሲያልፍ ነው ሜካኒክ ነው። እነዚህ ነገሮች ከገዢዎች ካለፈ ወደ ፍተሻ ይመጣል ማለት ነው። ፍተሻ ቦታ ሲመጣስ ምንድነው መፈተሽ ያለበት ወይም መታየት ያለበት? ፍተሻ ቦታ ሲመጣ አሁን እኔ ያሳየሁሽ ነገር የለም። እነዚህ ነገሮች አልፈው ከእናንተኛ ጋር ከመጣ እኛ ጋር ደግሞ በኮምፒውተር እንፈትሸዋለን መኪናውን ማለት ነው። ያለበት ጤንነት የሞተሩን ስታተስ እናየዋለን እና ቦዲውን በደንብ እናየዋለን። ያው እናንተ ከምታዩት በላይ እኛ ደግሞ እናየዋለን በደንብ።
እሱ ነው። ሞተር ካምቢዮ ምናምን በደንብ እኛ ነርተንም ያለውን ነገር ቼክ እናደርጋለን። ሞተር ኮምፕሬሽን እናያለን። ውጤቱን እዛው ወረቀት ላይ እንጽፋለን ማለት ነው። በጣም ጥሩ። እሺ አመሰግናለሁ። እንግዲህ እንደሰማችሁት ነው። ቀጣዩን ፓርት ደግሞ እዛው ጋራጁ ድረስ ሄደን አብረን የምናየው ይሆናል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ።